እንደው ሰሞኑን የ7 ዓመት ልጅ የመደፈር ክስተት ተከስቶበታልና እንደው ርዕሱ ጋር ስለሚገናኝ ይሄንንም ጭምር ብዳስስልን የሚል ነው የመጣውና እጅግ አሳዛኝ ነው። ህፃናት ታዳጊ ህፃናት ከ10 ዓመት ከ12 ዓመት ለዛ ማንነት ያልደረሱ ህፃናት የሚደፍር አካል ላይ ቅድም ባልኩት መልኩ ከተረጋገጠና እሱ ከሆነ ሁሌ እንደነዚህ አይነት አጸያፊና አሳዛኝ ቀልብ ሰባሪና ቅስምን ሰባሪ የሆኑ ዜናዎችን የምንሰማው የሀገሬ ህግ ድክመቱን እንደው ሌላው ላይ እንኳን ይሁን ነፍስን ያጠፋን ወንጀለኛ የገደለን ወንጀለኛ የህጉ ህገደንቡ እስር ቤት አስገብቶ 10 ዓመት 15 ዓመት ቀልቦ ማውጣት ቢሆንም እንደነዚህ አይነት አጸያፊ ተግባር የሚተገብሩ የህፃናትን የወደፊት ዕጣ ፈንታቸውን የሚያበላሹ ህፃናትን ታዳጊ ህፃናትን የሚያበላሽ ስለንቦና ያላቸው ወንዶች ለሀገር ለወገን ይጠቅማሉ ተብሎ ነው እስር ቤት ላይ እነሱን ቀልቦ ማውጣት። አይጠቅምም እኮ እንደዚህ አይነት ጭንቅላት ያለው ሰው ማንም ይሁን ማን አይጠቅምም እኮ እንደዚህ አይነት ሰው በፍጹም አይጠቅም። ለሀገር ጠንቅ ነው እንደዚህ አይነት ሰው ትውልድ ላይ ሴት ህፃን ልጅ ላይ ጨክኖ እንደዚህ አይነት አጸያፊ ተግባር የሚተገብር ሰው ከኢነማን ካን ለሀገር ጠንቅ። فلذلك የሀገሬ ህግ እዚህ ጋር ተያይዞ ያለው ህግ በጣም ኮስታራና እንደው ሲሪየስ ቢሆን ኖሮ ለተዓደበ الكثير ብዙ ሰው አደብ ያዘ ነበር። ከዚህ ቀደም አታስታውሳላችሁ በዜና ላይ ሲወራ ነበር የ2 ዓመት ህፃን ደቡብ ላይ ከዛም በኋላ የእድሜ ደረጃ ይለያይ እንደዚህ አይነት ነገሮች እየተከሰቱ እየታዩ ነው ያሉት። አንድ ቀን እንኳን እማያዳግም ፍርድ ተፈረደበት ተሰቀለ ሞት ተፈረደበት የሚባል ዜና ሰምታችሁ ታውቃላችሁ? ሀገሬ ላይ አልሰማን። فلذلك የኔ ልጅ ዛሬ ላይ እኔ ተራ ሰው ነኝ፣ ነገ ባለስልጣን ልሆን እችላለሁ፣ የሀገር መሪ ልሆን እችላለሁ። ምናልባት እኔ በጋርድ በምን ስለምጠበቅ እኔ ልጆች ላይ እንደዛ አይነት ነገር ላይ ደርስ ይችላል፣ እህቴ ልጆች ላይ ሊደርስ ይችላል፣ ወንድሜ ልጆች ላይ ሊደርስ ይችላል። እኔ እጅ ላይ ያ ነገር ካለ በተለይ ህግ አውጪው እንደዚህ አይነት ነገሮችን በደንብ አርጎ ቢያቸውና ቢዳሰሳቸው እማያዳግምን ፍርድ ቢወስድ እንደው ገሃድ በማውጣት የዓለም አቀፍ ህግ እንደነዚህ አይነት ነገሮች ላይ ለመወሰን ይከብዳል። አዎ አንድ ሀገር ህግ ስታወጣ እኮ በራሷ ብቻ አይደለም የምታወጣው፣ ዓለምም ያን ነገር ይፈቅዳል አይፈቅድም የሚለውም ይታያል። ግን እንደነዚህ አይነት ነገሮችን እንደው ደበቅ አርጎ እዛው ሰወራ አድርጎ እርምጃ ቢወስድ ኖሮ እኮ ይሰማል፣ በአንድም በሌላም መልኩ ይሰማል፣ ማስተማሪያ ይሆን ነበርና የዚችን ህፃን ቤተሰቦች አላሁ ሱብሓነሁ ወተዓላ ያግዛቸው፣ ሐቋን አላህ ያውጣላት። እንደነዚህ አይነት አጸያፊ የሆኑ ነገሮችንም አላህ ያጥፋልን። በየጊዜው እንደዚህ አይነት ነገር እንሰማለን። የዛሬ 6-7 ዓመት አካባቢ እንደዚሁ የ4 ወይንም የ3 ዓመት ጻል ሆስፒታል ላይ እንደዚሁ ተደፍራ መጣ። እናትዬ ደም እንባ ስታለቅስ የምታሳክምበት የሌላ እንደዚህ አይነት ነገር ታያለህና ደው አሳዛኝ ነው። ስለዚህ ወላጆች በተቻለ አቅም ልጆቻችሁን ጠብቁ፣ ልጆቻችሁን ወንዱንም ሴቱንም ጠብቁ። ገና አሁን ተኩላዎች ስለበዙ ጅቦች ስለበዙ አቅል የሌላቸው ሰዎች እንስሳዎች ስለበዙ እንስሳ እንኳን አይተገብረውም ይሄን እንስሳዎች ስለበዙ በዘመናችን ልጆቻችሁን እንደነዚህ አይነት ነገር አሳውቋቸው። ግድ የለም ነውር ነው ብላችሁ አትደብቋቸው፣ አሳውቋቸው። እንዲጠነቀቁ ራሳቸውን እንዲጠብቁ ልቅ እንዳይሆኑ አሳውቋቸው። ልጆቻችሁን በመትችሉት ያህል ጠብቁ። አዎ አገሬ ላይ ድሃው ይበዛል ከባለ ሀብቱ። ልጇን ጥላ ነው ጉሊት ሲቸረችር የምትለው፣ ልጁን ጥሎ ነው የቀን ስራ እየሰራ የሚውለው። በየትኛው ጊዜ ነው ልጁን ሊጠብቅ የሚችለው? ግን ራሳቸው ልጆች ራሳቸው ሊጠብቁ ዘንዳ እንደነዚህ አይነት ነገሮችን ገና ከጅምሩ ልናሳምራቸውና ልናሳውቃቸው ይገባል። ልጆቻችን አላህ ይጠብቅልን። እችንም ልጅ አላህ ይርዳት፣ አላህ ይዘንላት፣ አላህ ይጠብቀን፣ አላህ ይጠብቃችሁ። በሚቀጥለው ደርሳችን ኢንሻአላህ አዘ ወጀል የቀሩትን ነጥቦች እናያለን። ወሰለላሁ ዐላ ነቢይና ሙሐመድ ወአሊሂ ወሰህቢሂ አጅመዒን።